አሁን የተሰማ መረጃ ነው። ፌዴሬሽኑ አሁን ከጥቂት ደቂቃዎች በፊት በገለቴ ቡርቃ ጉዳይ መግለጫ ሰጥቷል። ፌዴሬሽኑ በመግለጫው ስለ ገለቴ ብቻም ሳይሆን ሌሎችም ክስተቶችንም ጭምር ያጋለጠበት መግለጫ ነው። የፌዴሬሽኑ ፕሬዝዳንት ስለሺ ስህንና መሰረት ደፋር እንዲሁም ሌሎችም የፌዴሬሽን አመራሮች የገለቴ ጉዳይ ወደ ሚዲያ ከመውጣቱ በፊት እንደሚያውቁትና ችግሩ እጅግ የተወሳሰበ እንዲሁም የብዙዎች የጥቅም ትስስር እንዳለበት ይፋ አድርጓል። ከገለቴ ባሻገር ሌሎች አትሌቶችም የዝርፊያው ኢላማ የሆኑ እንዳለና ስለነዚህም አትሌቶችም ሰፊ መረጃዎችን አጋርቷል። በተለይ ጀግናዋ አትሌት መሰረት ደፋር በእንባ ታጅባ ስለ አደገኛው ዝርፊያና ወንጀል በድፍረት ተናግራለች። የዚህ መረጃ ሰዓታችንም ፌዴሬሽኑ ያጋራቸው ትኩስ መረጃዎች እንዲሁም ደግሞ ያልተሰሙና እንደው በሀገር ውስጥ መንግስት አለው የሚያስብሉ አደገኛ የማፊያ ቡድን ወንጀሎችን በመረጃነት ይዘናቸዋል፣ ተሰሙታላችሁ። በሌላ መረጃ ደግሞ ከገለቴ ባሻገር አሁን ሌሎች የተደራጁ የማፊያ ቡድኖች ዝርፊያ ተፈጽሞባቸው የተገደሉ አትሌቶች ማንነትም ይፋ ሆኗል። በተለይ በቅርቡ ህይወቱ ያለፈውና ኢትዮጵያን በተለያዩ መድረኮች የወከለው ጀግና አትሌት ጉዳይ እጅግ አሳዛኝና ልብ ሰባሪ ክስተት ነው። የዚህ አትሌት ገንዘቡና ያፈራውን ሙሉ ሀብቱ ተወስዶ ምክንያቱ ባልታወቀ ምክንያት መሞቱና እንዲሁም ከሱ ሞትም በኋላ የሚጦራቸው ቤተሰቦቹ ወደ ጎዳና መውጣታቸው ይፋ ተደርጓል። በዚህ የመረጃ ሰዓታችን ስለዚህ ጀግና አትሌት ህልፈትና ከህልፈቱም በኋላ ሀብቱ እንዴት እንደተነጠቀ መረጃውን እናጋራችኋለን። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን አክብሮታዊ ግብዣችን ነው። የኢትዮጵያ አትሌቲክስ ፌዴሬሽን በገለቴ ቡርቃ ጉዳይ አሁን መግለጫ ሰጥቷል። በመግለጫው ላይ የተገኙት የፌዴሬሽኑ ፕሬዝዳንት ስለሺ ስህን፣ መሰረት ደፋርና ሌሎች አመራሮችን በገለቴ ጉዳይ አዲስ መረጃ አጋርቷል። አትሌት መሰረት ደፋር በተለይ በሴት አትሌቶች ላይ እጅግ አደገኛ ዝርፊያና ወንጀሎች እየተፈጸሙባቸው እንደሆነና ዝርፊያ ወደ ሚዲያ ወጥቶ ህዝቡ እንዳይሰማው ተደራጅተው የሚያስፈራሩና የግድያ ሙከራዎች ጭምር የሚያደርጉ ጋንግስተሮች መኖራቸው ተናግሯል። በእንባ የታጀበ ንግግሯ ገለቴ ላይ የደረሰው ዝርፊያና አፈና በብዙ ሴት አትሌቶችና በተወሰኑ ወንድ አትሌቶችም ላይ እየተፈጸመ መሆኑ የፌዴሬሽኑ አመራር የሆነችው አትሌት መሰረት ደፋር ተናግራለች። በዚህ ዝርፊያ ላይ የአትሌት አሰልጣኞች፣ ማናጀሮች፣ የአትሌቶች የትዳር አጋርና ሌሎችም በአትሌቲክስ ዙሪያ ያሉ ግለሰቦች የወንጀሉ ተባባሪም ናቸው ተብሏል። ሌላው የሚያስገርመው ነገር ፌዴሬሽኑ ራሱ የወንጀልና የዝርፊያው ጉዳይ በሚገባው አስቀድሞም ያውቀው እንደሆነ ተጠይቆም ነበረ። እንደሚያውቀውም ይፋ አድርጓል። ነገር ግን በፍርሃት ይሁን በሌሎች ጉዳዮች ምክንያት ዝምታን መርጦ መቆየቱ በተለይ እዛው መድረክ ላይ በተገኙ ጋዜጦች ጭምር አስተችቶታል። ፌዴሬሽኑ መንግስት ጣልቃ እንዲገባና የዝርፊያ ኔትወርክ መስርተው የሚንቀሳቀሱ ቡድኖችን አድኖ ለህዝብ እንዲያቀርብ ነው እንግዲህ እሱም በዛሬ መግለጫው የጠየቀው። አትሌት ገለቴን ጨምሮ የሌሎች አትሌቶችም በህይወት የመኖር መብታቸው አደጋ ውስጥ መሆኑና መንግስት ከለላ እንዲሰጣቸውም ነው እንግዲህ ፌዴሬሽኑ ዛሬ የጠየቀው። እንደሚታወቀው አትሌት ገለቴ ቡርቃ በተለይ ባሏ የሰጠችውን ሙሉ ውክልና ካነሳችም በኋላ ባንክ ውስጥ ያለ ሀብቷና ሌሎችም ንብረቶቿም እንደተሸጡባት በእንባ ታጅባ ትላንት ለመገናኛ ብዙሃን መናገሯ የሚታወስ ነው። በሌላ መረጃ ደግሞ ከጥቂት ዓመት በፊት ህይወቱ ባልታወቀ ምክንያት ያጣው አትሌት አባዲ ሀዲስና እንዲሁም ደግሞ ንብረቱ ሀብቱ ሙሉ በሙሉ በዘራፊዎች መወሰዱና ቤተሰቦቹም ለጎዳና መዳረጋቸው ዛሬ ተሰምቷል። በአትሌቲክስ ጉዳይ ላይ መረጃ በማጋራት የሚታወቀው ኢትዮ ረነርስ የተባለው ሚዲያ ባጋራው መረጃ መሰረት አባዲ ከግሎባል ማኔጅመንት ሲወጣ ገንዘቡን ሙሉ በሙሉ አልተቀበለም። ምክንያቱም ደግሞ አዲሱ ማናጀሩ ፔነዳ እኔ ጋራ ስትፈርም እነሱ ጋር ያለውን ገንዘብ እኔ እቀበላለሁ ብሎት ራሱ ተቀብሎታል ብሏል። አባዲ ሀዲስ ከግሎባል ከወጣ በኋላ ፔነዳ ማኔጅመንት ገብቶ 12 ውድድሮችን ማድረጉም ታውቋል። የ12 ውድድር ገንዘብ ከፍሏቸው ለአባዲ ያስገባችሁበት ደረሰኝ አለ በማለት ኢትዮ ረነርስ ጠይቋቸው ነበረ። በዚህም በተለይ የፔዳ ተወካይን ህሉፍ ጋር ደውሎ ጠይቄም ነበረ ይላል ኢትዮ ረነርስ። ህሉፍ የሰጠ
የሰጠኝ መልስ ግን ከ12ቱ ውድድር ሁለቱ የሀገር ውክልና ውድድር ነው። 10 ውድድር በእኛ ሮጧል። ስለ ገንዘቡ እኔን አይመለከትም፣ ፔነዳንም አይመለከትም ሲል አትሌት ህሉፍ ህድጉ መናገሩን ኢትዮ ረነርስ ይፋ አድርጓል። አባዲን ከግሎባል አስወጥታችሁ ስትወስዱት ግሎባል ያለህን ገንዘብ እኛ እንቀበልልሃለን ብላችሁታል። አላውቅም ግን ገንዘብ ሲላክ በባንክ ስለሆነ የባንክ ማስረጃውን ማግኘት ይቻላል። ግን ይህም ቢሆን እኔን አይመለከትም ሲልም የጉዳፍ ባልና እንዲሁም አሰልጣኝ የሆነው አሰልጣኝ ህሉፍ ህድጉ መናገሩ ኢትዮ ረነርስም ዘግቧል። ፌዴሬሽኑ ልክ እንደ ገለቴ ጉዳይ የአባዲንም ጉዳይ በጋዜጣዊ መግለጫው ሊያጣራው የሚገባ ቢሆንም ግን ስለሱ ያነሳው ነገር የለም። በየትኛውም ዘርፍ የሰው ገንዘብ የሚበሉ ሰዎች፣ በሰው ላይ ግፍ የሚፈጽሙ ሰዎች ለጊዜው የተሳካላቸው ይመስላችኋል፣ ግን ብዙዎችን እንባን እያዘሩ ነው። ሌላው ደግሞ የሚያስገርመው የዚህ የአባዲ ጉዳይ የአትሌቱ ህልፈተ ሞት በኋላ ቤተሰቦቹ እጅግ በሚያስደንቅም በሚያሳዝንም ጉስቁልና ውስጥ ሆነው ታይቷል። በሶሻል ሚዲያም ላይ ፎቶአቸው እየተዘዋወረ ነው። በዚህ በምስሉ ላይ የሚታዩት የአባዲ ቤተሰቦች እጅግ መጎሳቆላቸውና እንዲሁም ደግሞ መቸገራቸው የሚያሳይ ነው። ሌሎችም የተለያዩ አትሌቶች ለሚዲያ ባይወጡም አሁንም ቤታቸው ዘግተው እያነቡ መሆኑም ታውቋል። የገለቴ ቡርቃ የቀድሞ ባሏ የነበረው ግለሰብ ታደለ ገብረመድህን ገብረ ማርያም ጋንግስተሮችን አሰማርቶ ከቤት እንዳልወጣና ትሬኒንግ እንዳልሰራ አድርጎኛል ስትል ገለቴ አሁን በሰጠችው መግለጫ ተናግራለች። በተደጋጋሚ የታቀደብኝ ግድያ ሙከራ አምልጫለሁ ያለች ሲሆን ከነዚህ ሙከራዎች መካከል አንዱ ሀያት አደባባይ በመኪና ገጭቶ ለመግደል የተደረገብኝ ሙከራ ነው ብላለች። በተለይ ጠቅላይ ሚኒስትር አብይ አህመድን እንዲሁም ደግሞ ሌሎችም የኢትዮጵያ ህዝቦችም ጉዳይን ይዩልኝም ስትል በተለይ ሀገሬን ወክዬ ሰንደቄን ባውለበለኩበት ምድር ላይ እንዳልኖር ተከልክያለሁ ድረሱልኝ ብላለች። ገለቴ ቡርቃ ስለ ባሏ ያነሳችው ሌላው ጉዳይ እጁ ረዥም መሆኑና ከብዙዎች ጋር ተመሳጥሮ ጉዳዩ ትኩረት እንዳያገኝ አድርጎታልን ብላለች። ከ11 ቤቶች ውስጥ 10 ቤቶችና ከ5 መኪናዎች ውስጥ ደግሞ 4ቱን ሽጦ ለራሱ ከወሰደ በኋላ አሁን የቀረችኝ አንድ ቤቷ ሊወስድብኝ ነው ስትል ህዝቡ ድምጽ እንዲሆናትም ገለቴ ተማጽናለች። በጣም የሚያስገርመው ደግሞ ይሄ ሁሉ ባሏ ያደረገው እሷው ሙሉ ውክልና ከሰጠችው በኋላ ብቻም አይደለም። በ2010 ዓ.ም ጭራሽ ከቤት ጠፍቶ ከሄደ ከወራት በኋላ በፍርድ ቤትም ከሷታል። ቀስ በቀስ ያሰበው ሲገባኝ ውክልናውን አነሳሁለት የምትለው ገለቴ በጣም የሚያሳዝነው ደግሞ ውክልና ካነሳው በኋላ በስሜ ባንክ ያለው ገንዘብ ሲጠቀም እንደነበረና ሌሎችም ንብረቶችም ጭምር ሲሸጥ እንደነበረ ለሚዲያ ይፋ አድርጋለች። የተለያዩ የቦታዎች ላይ ፍትህ ለማግኘት ብጓዝም ሊሳካልኝ አልቻለም። አሁን ዘግይቶ በተሰማ ሌላኛው መረጃ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትና የቀድሞ አትሌት ስለሺ ስህን በጉዳዩ ላይ ዝምታውን የሰበረ ይመስላል። የፌዴሬሽኑ ፕሬዝዳንት ስለሺ ስህን ጉዳዩን በጽሞና እየተከታተለው መሆኑን ገልጾ ስለ ጉዳዩ መግለጫ ለመስጠት እየተሰናዳ መሆኑን አሳውቋል። የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ ባወጣው መግለጫ ዝርዝር መረጃውን ለህዝብ ይፋ እንደሚያደርግም አሳውቋል። ለዚህም ደግሞ ነገ 4 ሰዓት ላይ ጠብቁኝም ሲልም የኢትዮጵያ አትሌቲክስ ፌዴሬሽን አሳውቁ። አንዳንድ መረጃዎችን ለማጋራት ያህል ከዚሁ ከገለቴ ጉዳይ ጋር በተያያዘ አንዳንድ መረጃዎች ላጋራችሁ። ገለቴ ክዶኛል ካለችው ከባሏ ጋር የተጋባችው በሚሊኒየሙ 2000 ዓመተ ምህረት ነበረ። በ2010 ደግሞ ጋብቻቸው ፈርሷል። በተለይ ገለቴ በጣም እንደምትወደውና ለውድድርም የተለያየ ሀገራት ስትሄድ አብሯት ይሄድ እንደነበረም ያለሱ ህይወት ማሰብ እንደማትችልም ተናግራለች። በተለይ 2010 ላይ ከቤት አንዲት ትንጥዬ ወረቀት ጥሎ መጥፋቱና ከዛም በተለያየ በኩል ስትፈልገው እንደነበረም አሳውቃለች። በመሃል ግን ራሱ ደውሎ ከዚህ በኋላ ህይወቴ እንዳትበጨበጭብኝ ብሎ በቁጣ መናገሩና ብዙም ሳይቆይ ክስ ማቅረቡንም ተናግራለች። በሽማግሌ ቢለመንም
እምቢ አለ። የካቲት 2010 ዓመተ ምህረት ግን ሌላ ክስ እንደመሰረተባትም ነው እንግዲህ የተናገረችው። አትሌት ገለቴ በድህነት ማደጓ እናቷ ጎዳና ላይ ሸርሽረው እንዳሳደጓትና ይህንንም የእናቷ መከራና ስቃይ ለማቅለል ወደ ሩጫዋ ገብታም ተሳክቶላት እንደነበረም በኋላ ላይ ግን በዚህ ሁኔታ ህይወቷም በሚያሰጋ ሁኔታና ሀብቷም ጭምር ማጣቷ በእንባ ታጅባ ተናግራለች።